እንደ አድማስ የራቀው እንደ ባህር የጠለቀው አዚማም የረፍት ጊዜ አልቆ ሁለተኛው መንፈቅ ዓመት የትምህርት ዘመን ነገ ሊጀምር ነው። 3 ሳምንታት እንደ ጥንብ እየከረፉኝ በጫንቃዬ ተሸክሜው እንዳልሰነበትኩ የዛሬው ሌሊት የማይገፋ መርግ ሆነብኝ። ጧት ሰማይና ምድር ሳይላቀቁ ተነስቼ ተጣጣብኩና ጎፈሬና በጣጥሬ ትምህርት ቤት ሄድኩ። ማንንም አልቀደመኝም። በክፍላችን ጀርባ ውሃ ልኩ ላይ ተቀምጬ ፀሐይ የሞቀው እንዳለ ተማሪዎች እየተንጠባጠቡ መግባት ጀመሩ። ትምህርት ቤት ተዘግቶ ሲከፈት ከሚያስጨንቁኝ ነገሮች አንዱና ዋነኛው ለእያንዳንዱ ተማሪ ሰላምታ እየሰጡ መሳሳም ነው። ይሁን እንጂ በፈራውም ስላልቀረልኝ የምቀርበውንም የማልቀርበውንም ተማሪ ሰላም እያልኩ ስሳሳም ቆየሁ። በመሃል አንድ ተማሪ ጋር በትከሻ ሰላምታ እየተለዋወጥን እንዳለ ፊላዬ ከተማሪዎቹ ጋር ወደ ግቢ ስትገባ አየኋት። በአንድ በኩል በቃላት የማልገልጸው የተዘበራረቀ የደስታ ስሜት እንደ ማዕበል ውስጤን አናወጠው። በሌላ በኩል ደግሞ በግቢው ውስጥ ያንዣበበ ደመና ተገልጦ አዲስ ፀሐይ የወጣች መሰለኝ። ፊላዬ ትንሽ ተቆርቆር ብላለች። እንዴት ብዬ በምን ሰበብ ሰላም እንደምላት ተጨነቀኝ። እያገላበጥኩ በስማት እንደ ጨው ብልሳት እንደ ከረሚላ ብኮረሽማት ፈለግሁ። በርሬ ሄጄ ብጠመጠምባት ተመኘሁ። ወደ አንዱ ጥግ ወስጃት ከጎኗ ተቀምጬ የልቤን ባወራት ተመኘሁ። ግን በምን ምክንያት አጠገቧ ሄዳለሁ? በዚያ ላይ አንድ ክፍል አይደለም። እኔ 7ኛ እሷ 6ኛ ክፍል ነን። ከጓደኞቼ ተነጥዬ አይኔን ጨፍኜ በሄድና ሰላም ብያት ብመለስ ደግሞ በምን አግባብ የሚል ጥያቄ በተማሪዎችና በመምህራን ይነሳብኛል። የክፍሏን ተማሪዎች ሰላም እያለች ወደ መማሪያ ክፍሏ ገባች። እረፍት ላይ ከአታለል ጋር ተቀምጠው ፀሐይ ሲሞቁ አየኋቸው። ሽንት ቤት መሄጃችን እነሱ በተቀመጡበት በኩል ስለሆነ ሽንት ቤት ሄድኩ በማስመሰል ባጠገባቸው እያለፍኩ ተናደዳችሁ አልኳቸው። ፊላዬ ቀና ብላ አየችኝና ልብን በሚያሞቅ ብርሃናማ ፈገግታ ደናደርክ እሽኩርምም አለች። አንገቷን ወደ ትከሻዋ ዘንበል እያደረገች የፊላዬን ፈገግታ እንደ ቡና ቁርስ በአየር ላይ ዘግኜ አርፋጃ መንገድ የሚያስኬደውን የሽንት ቤት ጎዳና ተጉዤ አንዷ ክፍል ገባሁና በሩን ዘግቼ በቀዳዳው ያጮለቅሁ ፊላዬን በርቀት ስመለከት የረፍት ሰዓት አልቆ ደወል ተደወለ። ከወር ቆይታ በኋላ በከፍተኛ ጉጉት ተጠብቀው የነበረው ቀን ደርሶ ፊላዬ ወደ ቤተሰቦቿ ልትሄድ ከሴት ተማሪዎች ጋር እያወሩና እየተሳሳቁ ከኋላችን መጡ። እንደተለመደው አብረውን የነበሩ ተማሪዎች የየራሳቸውን መንገድ እየያዙ ሄዱና እኔና ፊላዬ ብቻ ቀረን። የግድ ወር ካልሞላ በስተቀር ቤተሰብ አይጠየቅም እንዴ አልኳት። አነጋገሬ ትንሽ ሸብረክ ያለብኝ መሰለኝ። መንገዱ እኮ በጣም ሩቅ ነው። እንዴት እንደሚያደክም ባየው። እንኳን ለሴት ለወንድም ሐሞት ያፈሳል። አባቴን አልፎ አልፎ ስለሚያመው እሱንም ለመጠየቅ የሚመጣውንም ለማምጣትና የሚወሰደውንም ለመውሰድ ነው የሚሄደው አለች። አንቺ ብቻ ከምትደክሚ አንዳንድ ቀን ጋሼ ምትኳ አይመጣም? እሱ መንገድ አይወድም አለች። ማብራሪያ ሳያስፈልገኝ ተስማማሁ። ምክንያቱም አስተማሪ ስለሆነ ይደክመዋል። አብሮ መጓዛችን ሲደጋገም መንገድ ላይ መቀላለድና አልፎ አልፎም ውሃ መረጫጨት ጀመርን። የምንለያይባት ቦታ እስከምትደርስ ድረስ ትንሹንም ትልቁንም ጉዳይ ያነሳን ስለምናወራ ሳናውቀው መንገዱን እንጨርሰዋለን። በሂደት በጣም ተግባባን። የኔ አይን እሷን ፍለጋ የሚንከራተተውን ያህል የእርሷም አይኖች እኔን ፍለጋ ሲንከራተቱ ብዙ ጊዜ አየኋቸው። አብረን ስንሄድ በማወራት ቀልዶች እንባዋ እስኪወርድ ትስቃለች። ዕቃ ከያዘች እስከምንለያይበት መንገድ ድረስ የመሸከሙ ኃላፊነት የኔ ሆነ። ለያዝ አትያዝ የሚለው መገባበዝ ቀርቶ በአንዲት ቀጭን ትእዛዝ ያዝ እባላለሁ። እኔም ሰጥ ለጥ ብዬ ይዛለሁ። ሁለታችንም ልባችን ውስጥ ስላለው የፍቅር ረሃብና ጥማት አንዳችን ለአንዳችን ጥያቄ ሳናቀርብ በአይናችንና በልባችን ብቻ ተስማምተን እሺ ተባባልን። ልብ ለልብ ተዋሃድን። እንዲያው ቤተሰቦቿ ዘንድ በየወሩ ትሄድ የነበረውን መንገድ እኔ ጋር እያወራችና እየተጫወተች ለመሄድ ስትል የተለያዩ ምክንያቶች እየፈጠረች አንዳንድ ጊዜ በ15 ቀን መሄድ ጀመረች። ቤተሰቦቿ ዘንድ የምትሄድለት የመጨረሻውን ክፍለ ጊዜ አትማርም። ቀደም ብላ ተወጣና ለወንድሟ የምታዘጋጀውን አዘጋጅታ ተማሪው ሲለቀቅ መንገድ ትጀምራለች። በፊት ትሄዳለች ወይስ አትሄድም እያልኩ ብቻዬን ስብሰከሰክበት የነበረው ጉዳይ አሁን የጋራችን ሆኖ እሷም እኩል እየተሳተፈች ነው። የፍቅራችንን ሸክም ስለተጋራችኝ ቀለል ብሎኛል። የጋራ ፍቅርን ለብቻ መሸከም ግዘፍ አለት ከመሸከም በላይ ይከብዳል። ፊላዬ የከሰዓቱን መንገድ የምትጓዘው ምሳዋን በልታ ነው። እኔ ደግሞ ጧት ወፍ ሲንጫጫ በቀመስኩት ቁርስ ነው የምውለው። ፊላዬ ይሄንን ስለምታውቅ ወደ ቤተሰቦቿ ጉዞ ያለባት ዕለት አንዳንድ ጊዜ የስንዴ ቂጣ፣ ሌላ ጊዜ የተፈተገና በበርበሬ የታሸ ገብስ ቆሎ፣ ሌላ ጊዜ ዳቦ
ሌላም ጊዜ የሚበላ ነገር በጉያዋ ወይም በመታንጠለጥለው ነገር ውስጥ ደብቃ ይዛ ልትመጣና ብቻችንን ስንሆን ትሰጠኛለች። ፊላዬም በጣም ስለምወዳት በእሷ ፊት ታላቅ ተግባር ፈጽሜ ለመታየትና አድናቆት ለማትረፍ የማላደርገው ጥረት የለም። የኔ መደነቅና ትልቅ መሆን እሷንም ትልቅ የሚያደርግልኝ ይመስለኛል። በተለይ መረብ ኳስ ጨዋታ ላይ ደፈቃ መትቼ እሷን ለማስደመም እምብርቴ እስኪበጠስ ዘላለሁ። ብዙ ተማሪዎች የመረብ ኳስ ችሎቴን ያደንቁልኛል። ፊላዬም በጣም ትወድልኛለች። እኔ ያለሁበት ቡድን በአብዛኛው አሸናፊ ነው። ብዙ ጊዜ እኔ ደፈኳትን ኳስ የሚያነሳት የለም። ፊላዬ መረብ ኳስ ያልገባችለት ከጓደኞቿ ጋር ትሆንና እኔ ያለሁበትን ቡድን በጮህትና በጭብጨባ ትደግፋለች። አንድ ቀን በርካታ ሴት ተማሪዎች በመረብ ኳስ ሜዳው ዙሪያ ተኮልኩለው ጨዋታችንን እየተመለከቱ ያጨበጭባሉ፣ ይሳሳቃሉ። ፊላዬም የኔን አጨዋወት እየተመለከተች ከአታለል ጋር ቆማ በፈገግታ ታጅባ ታያለች። ድንገት ፊት ለፊት ቆማ ሳያት የሆነ ስሜት ነሽጠኝና ወደፊት ተንደርድሬ ደፈቃ ለመምታት ካቅሜ በላይ ስዘል ጠጠር አንሸራቶኝ በአፍጢሜ ተደፋሁ። ሜዳው በሳቅ ተጥለቀለቀ። በድንጋጤ ፈጥኜ የተነሳሁና ምንም እንዳልተጎዳሁ ለማስመሰል ደረቅ ፈገግቴን ባገጥም አልሆነልኝም። ሰውነቴ አቧራ ላይ ሲንከባለል የዋለው ወደ ለሃያ መሰለ። በአፌና በአፍንጫዬ ሳይቀር አቧራውን ቃምኩት። ክንዴ ተጋጋጠ። የራሴ መጎዳት ሳይሰማኝ የተማሪዎቹ መሳቅና የፊላዬ ማፈር አሸማቀቀኝ። አፏን በእጇ ይዛ በሐዘኔታ ታየኛለች። ፊቷ ከስሟል። አጠገቤ ቀርባ እንዳትደግፈኝና አይዞህ እንዳትለኝ የተማሪዎች አይን አጥር ሆነባት። ሰማይ ምድሩ ዙረብኝ። የፍረት መጋረጃ ዙሪያዬን ጋረደኝ። ወንዶቹ ተማሪዎች አቧራዬን ያራገፉልኝ እያለ ወዲያው የእረፍት ማብቂያ ደወል ስለተደወለ አንገቴን ደፍቼ ወደ ክፍል አዘገምኩ። ከዚያው በኋላ ያሉትን 3 ክፍለ ጊዜያት ምን እንደተማርንና ማን እንዳስተማረን አላስታውስም። የዕለቱ ትምህርት ተጠናቆ ተማሪዎች ተሰልፈን ባንዲራ ለማውረድ የኢትዮጵያ ሕዝብ መዝሙር ሲዘምሩ እኔ ክፍሌ ውስጥ ብቻዬን ተቀምጬ በሐሳብ እናውዛለሁ። ከዚህ በኋላ እንዴት ብዬ ነው ኳስ ሜዳ የምገባው? እንዴት ብዬ ነው ፊላዬን የማናግራት? ሁሉም ነገር ሲደበላለቅብኝ ተማሪዎች ግቢውን ለቀው እስከሚወጡ ጠብቄ ክንፉን እንደተመታ ቁራ እየተንከረፈብኩ ወደ ቤት መሄድ ጀመርኩ። ከግቢው እየወጣው በሩ አካባቢ እንደደረስኩኝ ወደ መምህራን መንደር ሳማትር ፊላዬ ፊቷ ቅጭም እንዳለ አገጯን ደግፋ በር ላይ ቆማ በሐዘኔታ በርቀት ያየችኝ ነው። ከቁስሉ በበለጠ እፍረቱ ስላመመኝ ብርድ አለኝ። በዚያ ላይ ተማሪዎቹ በያጋጣሚው ያነሱ ለመፎተት የሚቀድማቸው የለም። መጎ ትምህርት ቤት የተሳሳተ ተማሪን ማንኳሰስ፣ ማሸሞር፣ ማሽሟጠጥ፣ መዘርጠጥ ክፍለ ጊዜ ያልተመደበለት አንድ የትምህርት አይነት ነው። ሲሰራ ወድቆ ከተነሳው ይልቅ እንዳይወድቅ እጁን አጣጥፎ ለተቀመጠው ክብር ይሰጣል። የማይሆንለትን ሞክራለሁ ብሎ ከሚሳሳትና ከሚዋረድ አርፎ አይቀመጥም ነበር ስለሚባል ብዙ ሰው አዲስ ነገር ከመሞከር ይልቅ እንዳይሳሳት አርፎ መቀመጥን ይመርጣል። እኔም ለበርካታ ቀናት መረብ ኳስ ሜዳ ሳልገባ ሰነበትኩ። እንደፈራሁትም ከሳምንት በኋላ ሜዳ ውስጥ ስገባ ዛሬ እንደባለፈው ተንከባላ አቧራውን የሐምሌ ጉም እንዳታስመስለው አለ አበራ የሚባለው ተረበኛ ተማሪ። አበራ አሽሙረኛ ከመሆኑ የተነሳ ምላሱ ብረት ያጣምማል ይባላል። የሚገርመው ደግሞ እሱ የልቡን ተናግሮ ሰው ያናደደ ቀንድ ያስበቅላል እንጂ እሱ ያሉትን ቢሉት ጥርሱን ብልጭ ያደረገ አይናደድም። አለመናደዱ በራሱ ያናድዳል። ዳኛቸው የሚባለው ተማሪ ተቀበለና ባለፈው እኮ ወድቆ ሲንፈራፈር ከበሬ ጋር ውጊያ ይገጠመ መስሎ ነበር አለ። ሌሎቹ ተማሪዎች ደግሞ እነሱ ላይ አቃቂር እንዳያወጡባቸው የሚፈሯቸውን ያህል ሌላ ተማሪ ሲዘርፉ ካጋጠማቸው መንጋጋቸው እስኪታይ ድረስ ለመሳቅ አገር አይበቃቸውም። በነገር ከሚፎትቱት ተማሪዎች በላይ የነሱ ንግግር ያጀው የሚስቁላቸው አድርባይ ተማሪዎች የበለጠ አንጀት ያሳረራሉ። ዛሬ በኔ ላይ የሳቁትን ሁሉ እና በራን ለነገ በራሳቸው ላይ ያነገሱ እንደሆነ አልገባቸውም። ስቆና ጨብጭቦ በራስ ላይ ክፉዎችን መሾም ማንገስ ከመንደር እስከ ትምህርት ቤት የማይለቅ የልምድ ጭቅቅት ነው። ፍርሃቴንና እፍረቴን ከቀነሱልኝ ከ2 ሳምንታት በኋላ እረፍት እንደወጣን ፊላዬ ባጠገቤ ያለፈች ድምጿን ዝቅ አድርጋ ዛሬ አብረን እንሄዳለን፣ በዛው ምቃታ ያይዘኛለህ አለች። ተማሪዎች ባሉበት ወድቄ ስለተሳቀብኝ ፊላዬም እፍረት ይዟት ትርቀኛለች ብዬ ፈርቼ ነበር። አብረን እንደምንሄድ ስትነግረኝ ልቤ በደስታ ፈነጠዘች። የባንዲራ ማውረድ ስነ ስርዓቱ እንዳለቀ ማቄን ጨርቄን ሳልል ሰተት ብዬ መንገዴን ገባሁ። ፊላዬ ከፊት ቀድማኝ ሄዳለች። ከኋላዋ እስከምደርስባት ድረስ ደጋግማ እየዞረች ታየኛለች። አጠገቧ ደርሼ የያዘችውን ዕቃ ተቀበልኳት። በርካታ ቢላዋዎች ናቸው። በቢላዋዎቹ ብዛት ግራ ተጋብቼ ይህን ሁሉ ቢላዋ የት እየወሰድሽው ነው አልኳት። መምህሮቹ ለበዓል የቅርጫ በሬ ስለሚያርዱ 10 ተሻምጭልኝ ብለውኝ አለች።
የት ነው የምታሰሪላቸው አልኳት። እኛ ቤት አለችኝ። እናንተ ቤት ቢላዋ ይሰራል እንዴ አልኳት የውስጤን ድንጋጤ ዋጥ አድርጌ። አዎ ቢላዋም ማጭድም ማረሻም ሁሉም ይሰራል አለችኝ በጣም ቀለል አድርጋ። ማን ነው የሚሰራው አልኳት ድንጋጤ እንዳይታወቅብኝ ራሴን ተቆጣጥሬ። ሁሉም ይሰራሉ፣ አባቴም አጎቶቼም ጎረቤት ሁሉ ይሰራሉ አለችኝ። ውስጤ በማዕበል እንደተመታ ባህር ተተረማመሰ። መላ አካሌ በመብረቅ ተመቶ ብትንትን ያለ መሰለኝ። ቀጥቃጭ፣ ቡዳ፣ ባለ እጅ፣ የሰው ጅብ የሚሉት ቃላት በአንድ ጊዜ የተተለተሉ ወደ አእምሮ የመጡ። ፊላዬ የባለ እጅ ልጅ ናት ማለት ነው። እንዴት ከዛሬ ሳላውቅ ቆየሁ? ፊላዬ ከኋላ የተከተለች የሆነ ነገር ታወራኛለች። እኔ ሌላ ዓለም ገብቼ በሐሳብ ዳክራለሁ። እሷ ደግሞ እኔ ከገባሁበት ዓለም ውስጥ ስለሌለችበት ምንም አልመሰላትም። ቤት ከገባሁ በኋላ የቢላዎቹን ነገር ልቤ ላይ ሰቅዞ ያዘኝ። ከሷ ከተለየሁ ጀምሮ ቀኑንም ሌቱንም በሐሳብና በጭንቀት ስናውዝ ቆየሁ። ባወጣው ባወርደው መፍትሄ የሌለው ጉዳይ ሆነብኝ። በጣም ያሳሰበኝ ጉዳይ ፊላዬ የቅጥቃጭ ልጅ መሆኗ ብቻ አይደለም። ይሄማ ሰዎችን በሙያቸው ለማሳነስ ከማህበረሰቡ የሚሰጣቸውን ተቀጽላ ስያሜ እንጂ በተፈጥሯቸው ከሌላው የማህበረሰብ ክፍል የተለዩና ዝቅ ያሉ እንዳልሆኑ ብዙ ጊዜ ተምረናል። ከዚህ ይልቅ እኔን ያሳሰበኝ ሁለታችን አራምባና ቆቦ ከሆነ ማህበረሰብ መገኘታችን ነው። ይሄ ደግሞ ፊላዬን ሊያሳጣኝ ይችላል። ቤተሰቦቼም ሆኑ ሌላው የእንቺ ቁራሽ ማህበረሰብ ለሞት መድኃኒት እንኳን ቢሆን በፍጹም የቅጥቃጭ ዘር አንዲት ጠብታ እንድትቀላቀልበት አይፈልግም። ምንም አይነት ማሻሻያ የማይደረግበት እርም ተብሎ የተዘጋ ዶሴ ነው። ሌላው ቀርቶ አሁን እኔና ፊላዬ ያለንን የፍቅር ግንኙነት ቢታወቅና የሷ ማንነት ቢጋለጥ በህይወት ለመኖሬ ዋስትና የለኝም። በዚህ ዙሪያ ሲሆን ይመለከተኛል የሚለው ብዙ ነው። በመጨረሻም አውጥቼ አውርጄ ፊላዬን በተመለከተ በሬሳዬ ላይ ተረማምደው ካልሆነ በስተቀር ለማንም ምክርና ተግሳጽ እጅ እንደማልሰጥ ከራሴ ጋር ተማክሬ ወሰንኩ። ውሳኔን ጥሶ የሚመጣ ካለ እኔም የእንቺ ቁራሽ አይደለሁ፣ እንቺ ቁራሽም የኔ አይደለች። ከፊላዬ ጀርባ ያሉ ማንነቶቿ በሙሉ ለኔ የፍቅሯ መገለጫዎች ናቸው። ከዚህ በኋላ እንኳን በአንደበቴ ይቅርና በልቤ ውስጥ በመጥፎ ላላነሳቸው ውሾን ያነሳ ውሾ ይሁን ብዬ ለራሴ ቃል ገባሁ። ፊላዬን ምኗን ወደድክላት የሚል ደፋር ጥያቄ ከመጣ ባለጅነቷን ቀጥቃጭነቷን እለዋለሁ። አለቀ ደቀቀ። ፊላዬ ለአጭር ጊዜም ቢሆን ከሌላ ለመለየት አብረን የምንቆይበት አንድ መላ ዘየደች። ይኸውም በ15 ቀን አንድ ጊዜ እኔ የክፍል ጽዳት ተረኛ በመሆንበት ቀን እሷም ያለ ምድቧ የክፍል ጽዳት ገባች። በየሳምንቱ አርብ ከሰዓት በኋላ የመማሪያ ክፍሎች ስለሚጸዱ የዕለቱ ተረኞች ከወንዙ ውሃ እየቀዳን አቧራው ላይ እናርከፈክፍና እንጠርጋለን። ሁሉም ተማሪ በየክፍላችን በቡድን ተመድበን ስናጸዳ አብረውን የሚማሩ የመምህራን ልጆችና ቤተሰቦች ግን ምድብ ውስጥ አይካተቱም፣ አያጸዱም። የኔ ተራ የሆነ ዕለት ፊላዬ ቀደም ብላ ከክፍል ተወጣና ምሳዋን በልታና ለወንድሟ አቅርባ ወደ ትምህርት ቤት ቶሎ ትመለሳለች። ከዚያም ከአንዷ የክፍል ተማሪ ጋር ትሆንና እኔ ወደ ወንዝ ስሄድ ጠብቃ በአጋጣሚ የተገናኘን በማስመሰል ትመጣና ተቀላቅላን ውሃ እየቀዳች እንመለሳለን። ከዚያም የቀዳችውን ውሃ ወደ ክፍል ይዛ ትገባና ከሌሎች ተማሪዎች ጋር አብራ ታጸዳለች። ምሳ ሰዓት ላይ ሁሉም መምህራን ቤታቸው ገብተው ስለሚሰተሩ ትንሽ ነጻነት እናገኛለን። ምንም እንኳን እኔና ፊላዬ የግላችንን ሚስጥር ማውራት ባንችልም ከክፍላችን ጀምሮ ወንዝ ድረስ በቅርበት አይን ላይን እየተያየን አብረን መጓዛችን እጅግ የበዛ ልባዊ ደስታ ይሰጠናል። ይህን ድርጊት ለበርካታ ሳምንታት ስናከናውነው ሰነበትን። ይሁን እንጂ በአንድ ዕለት ክፉ አጋጣሚ ተከሰተ። ምሳ ሰዓት ላይ ወደ ቤቱ ይሄድ የነበረው ርዕሰ መምህራችን ጋሼ መኮንን የዚያን ዕለት ወደ ቤቱ ሳይሄድ ቢሮውን ዘግቶ ስራ እየሰራ ነበር። እኛ ስለመኖሩም ስለመሄዱም ልብ አላልነውም። ድንገት የቢሮውን በር ከፍቶ ሲወጣ ፊላዬ በጀሪካን የቀዳችውን ውሃ ይዛ ወደ ክፍላችን ስትገባ አያት። እሷን እንዳያት እኔ ደግሞ የእሱን ፊት አየሁት። በንዴት ልውጥ አለ።
የቢሮውን በር ቆለፈና ስድስተኛ ክፍል በር ላይ የቆመ ተማሪ ጠርቶ ፊላዬን ጥራት አለው። ተጠርታ እስከምትመጣ በብስጭት እየተቆነጠነጠ የሚያደርገውን አሳጣው። ፈጣሪ ትረፍ ሲለኝ ነው እንጂ ጋሼ መኮንን ትንሽ ቀደም ብሎ ቢወጣ ኖሮ እኔና ፊላዬ ከሌላ ተማሪ ጋር 3 ሆነን ስንመጣ በአይኑ በብረቱ ያየን ነበር። ፊላዬ ነገሩ ገብቷታል መሰል በፍረት አንገቷን ደፍታ ቀረበች። ገና አጠገቡ ከመድረሷ አሁን ይዘሽ የገባሽውን ውሃ አንቺ ነሽ ከወንዝ የቀዳሽው አላት። በፍርሃት እየተሽቆጠቆጠች አዎ አለችው። የክፍል ሞኒተራችሁ አለ አላት። አዎ አለች። ሂጂ ጥሪው አላት። ልትጠራው ሄደች። የክፍላችንን በር እያጸዳሁ የሚሆነውን ሁሉ መከታተል ያዝኩ። የጋሼ መኮንን ንዴት እየጨመረ ሄዶ የፊቱ ሰዓት ሲንቀለቀል ሳይ በእኔና በፊላዬ መካከል ያለውን ግንኙነት ቢሮው ውስጥ ተደብቆ ሲታዘብ የቆየ መሰለኝና በፍርሃት ጉልበቴ ተብረከረከ። የተጠራው የክፍል አለቃ ከመቅጽበት እየበረረ መጥቶ ጋሼ መኮንን አጠገብ ቀረበና ምን ነው ጋሼ አለ። ናውዲ ቀረበል አለው። ከደረጃው ከፍ ብሎ ሲጠጋው ምንጣፍ በሚያክል እጁ የግራ ጆሮ ግንዱ ላይ በጥፊ ሲመርግበት ልጁ ክብ ተሽከርክሮ እየተንገዳገደ ከደረጃው ወረደ። የጥፊው ጩኸት ከርቀት ስለተሰማ ተማሪው ሁሉ ከየክፍሉ አንገቱን አዝልቆ ይመለከት ጀመር። የክፍል አለቃው ሳያስበው ድንገት የወረደበትን መብረቅ በባዶ አንጀቱ ተቀብሎ ወደ ክፍሉ ሊሄድ ሲል ተመለስ የታባህ ነው የምትሄደው ሲለው የተመታ ጉንጩን እያሻሸ ተመለሰ። ምን አጥፍችን የምትመታኝ እንኳን አላለም። ምን ቆርጦ ነው ፊላዬን ጽዳት ፕሮግራም ውስጥ መድበህ ውሃ የምታስቀዳት አለው። ረጋሽን ያልመደብኳትም ራሷ ናት በፍቃዷ የምትቀዳው፣ ይሄው ራሷን ጠይቃት አለው። የመምህሩን አይን በፍርሃት እያየ ሂጥራት ውሸትህን ከሆነ ግን ልብስህን አውልቄ ነው ጀርባህን የምገሸልጥልህ አለው። ልጁ ፊት ላይ የወረደውን ጥፊ ስናይ ያጸዳነውን ክፍል በፍርሃት ደግመን ማጽዳት ያዝን። ወዲያው ፊላዬ ተጠርታ መጣች። ማን ቅጂ ብሎሽ ነው ውሃ ከወንዝ የምታመላልሽው ብሎ ጠየቃት። ማንም አላለኝም እኔው ራሴ ነኝ ስትለው ከላይ እስከታች አበሻቅጦ ተመለከታትና በይ አይኔ ያየሽ እጅሽን ታጠቢና በቀጥታ ወደ ቤትሽ ሂጂ። ይሄኔ ታዘሽ ቢሆን ኖሮ ላለማጽዳት 99 ሰበብ ተደረድሪ ነበር ብሏት ወደ ቤቱ ሲሄድ ቶሎ እጇን ታጥባ በእፍረት እየተሸማቀቀች ኩስስ ብላ ወደ ቤቷ ሄደች። ከሞኒተሩ በጥፊ መመታት በላይ ፊላዬን በተማሪ ፊት ስላመናጨቃት በጣም ተናደድኩ። በዚያ ላይ ጽዳቱን ስንጨርስ ሰብሰብ ብለን ግቢው በር ድረስ አብረን እንዳንሄድ ቀድሞ አባረረብኝ። የክፍል አለቃው ፊላዬን ውሃ ሳያስቀዳት ያለ ጥፋቱ መንጋጭላው እስከሚላቀቅ ጥፊ ከቀመሰ እኔ ከእርሷ ጋር ያለኝ የፍቅር ግንኙነት አፈትልኮ ይወጣለት ምን ሊፈርድብኝ እንደሚችል መገመት አይከብደኝም። በተለይ ጋሼ መኮንን የፊላዬን ውሃ መቅዳት እንደ ትልቅ መደፈር ቆጥሮ ይሄን ያህል ከተቆረቆረላት መምህሩ ወንድሟ ደግሞ ከዚያ በላይ እጥፍ እንደሚቆረቆረላት የታወቀ ነው። ስለዚህ በእኔ ላይ የሚወሰደው እርምጃ በትምህርት ቤቱ ታሪክ ታይቶም ተሰምቶም የማይታወቅ ሊሆን ይችላል። ምክንያቱም እኔ ያደረኩት ያለው ተግባር ከዚህ በፊት በመጎ ትምህርት ቤት ታሪክ ተደርጎ የማያውቅ ስለሆነ ነው። የዛሬውን ጥፊና ግልምጫ በተለየ ሁኔታ ስመለከተው ዋናው ጉዳይ ለምን ውሃ ቀዳሽ የሚለው ብቻ ሳይሆን ማንን ብለሽ መጣሽ የሚል መልእክት ያዘለ መሰለኝ። እንዲያውም ጋሼ መኮንን እኔን ጠርቶ አንተስ ልብህ ምን ያህል ቢንጠራራ ነው ከአስተማሪት ጋር ግንኙነት የጀመርከው ብሎ ባዶ ቢሮ ውስጥ ነፍሴን ከስጋዬ በወረንጦ መንጥቆ የሚያወጣት መስሎኝ ስጨነቅ ቆይቼ ኮተቱን ታቅፎ ሲሄድ ነው የተነፈስኩት። ዛታችንን ጨርሰን ከግቢ ስንወጣ በጥፊ የተመታው ልጅ ግራፊቱ ደም መስሎ የጋሼ መኮንን ጣቶች ቅሪት በመስመር ተጋድመውበታል። በጣም ተናደድኩ። ደሃና አቧራ እንዳይለያዩ የተወሰነበትን ቀን ጠላሁት። ድህነት ማለት ወደ ቆሻሻና ወደ ጥፊ መቅረብ መስሎ ተሰማኝ። ጋሼ መኮንን ፊላዬ ጽዳት እንዳትገባ ከልክሎ ካስቀራት በኋላ በጣም ቅር አለኝ። በወር አንድ ቀን በሰፊው ከምንገናኝበት ቀን በተጨማሪ የጽዳት ቀን ወንዝ እየተመላለስን ዓለማችንን እንቀጭ ነበር። በጣም አዘንኩበት። ሳይው ራሱ እኔና ፊላዬን ለመነጣጠል የተከሰተ ሰላቢ መሰለኝ። ብታጸዳ ምን ቸገረው? በአንድ በኩል ስራ ሳትንቁ ሰርታችሁ ራሳችሁንም ሀገራችሁንም ለውጡ ይላል። በሌላ በኩል የሥራ ደረጃ አውጥቶ የሚሰሩትን
ይከለክላል። የመጎ ትምህርት ቤት ሕግና ደንብ ሌላው ተማሪ ላይ ተግባራዊ ለማድረግ የሚሽቀዳደሙትን ያህል እነሱና ቤተሰቦቻቸው ላይ ሲሆን ሕጉ ከነመፈጠሩም ይረሱታል ወይንም አቅም አንሶት ይሽመደመዳል። ሕጋቸው የሚሰራው ሌላ ተማሪ ላይ ብቻ ነው። ከለታት ባንዱ ቀን እንደከዚህ ቀደሙ አንድ ክፍለ ጊዜ ሲቀረን ደብተራችሁን ያዙና ወደ ሰልፍ ሜዳ ውጡ ተባለ። የሁሉም ክፍል ተማሪ ክትት ብሎ ሲሰለፍ ጋሼ መኮንን እጁንም ጃኬቱንም ያወዛወዘ መጣና ፊት ለፊታችን ቆሞ የተለመደውን ከንዳ አውርድ፣ አሳርፍ፣ ጠንቀቅ ብሎ ባንዲራ ካወረድን በኋላ ዛሬ አንድ መልእክት አለ፣ በጥሞና ተከታተሉ። እንደሚታወቀው በነገው ዕለት የኢድ በዓል ስለሚከበር እንደባለፈው ሁላችሁም ልብሳችሁን አጥባችሁ ጧት እዚህ እንገናኝና ባንዲራ ይዘን በሰልፍ ሺዎቹ መስጊድ ሄደን አክብረን እንመለሳለን አለ። እስከ ዛሬ አበሳጭኝን ያህል ዛሬ በጣም አስደሰተኝ። ፊላዬ ጋር በቅርብ ርቀትም ቢሆን እየተያየን ለረጅም ሰዓት አብረን እንቆያለን። በማግስቱ ሁሉም ተማሪ ሙስሊሙም ክርስቲያኑም ለጥምቀት በዓል እንዳደረግነው በሁለት ረድፍ ተሰለፈን። አባተ ከፊት ሆኖ የኢትዮጵያን ባንዲራ ከፍ አድርጎ ያዘ። ከዚያም ዙሪያውን በመምህራን ተከበን የኢትዮጵያ ሕዝብ መዝሙር እየዘመርን በየመሃሉ ያረፍን የኢድ ሶላት ወደሚሰገድበት ሸሆቹ መስጊድ ሄድን። በቦታው ስንደርስ ከተለያየ ቦታ የተሰበሰበው ሰጋጅ ከመስጊዱ ወጣ ብሎ ከተንጣለለው ሜዳ ላይ ጎን ለጎን በመስመር ተሰድሮ ተቀምጧል። በየመሃሉ አላሁ አክበር ይላሉ። እኛም ሰልፋችንን እንደያዝን እንደነሱ ወደ ሰሜን አቅጣጫ ዞረን ከኋላ መጨረሻ ላይ ቆምን። አብዛኛው ሰው ገብቶ ሲያበቃ ነጭ ጥምጣም የጠመጠሙና አረፋ የመሰለ ነጭ ጋቢ የደረቡ ጠይም ሸበቶ ሸህ ከህዝቡ ፊት ቆሙና ረጅም ጺማቸውን ላግ ያደረጉ ሰጋጆቹ አቋቋማቸውን እንዲያስተካክሉ መልእክት አስተላለፉ። ከዚያም በያዙት ረጅም መፋቂያ ጥርሳቸውን ፋቁና ፊታቸውን ወደ ሰሜን አዙረው እየደጋገሙ አላህ አክበር አሉ። ሌላውም ተከታይ ከሳቸው እየተቀበለ አላህ አክበር አለ። የሚቀራውንም ቀርተው ጎንበስ ቀና ሲሉ የተከተላቸውንም ህዝብ አብረው ጎንበስ ቀና ሲል እኛ እንደ ባንዲራ እንጨት አንድ ቦታ ተገትረን እስከሚጨርሱ ጠበቅን። ሰገዳው ሲያበቃ ሰልፋችንን ይዘን ወደ ትምህርት ቤታችን ተጓዝን። ከፊላየም ጋር በቅርብ ርቀት በአይናችን ስናወራ ቆየን። በጭንቀት ጭንቅላቴ ሊፈነዳ ሲሆን በአንዱ ተማሪ ተጠልዬ ፊላየን በምልክት ወደ ክፍላችን አመለከትኳትና ተነስቼ መማሪያ ክፍል ገብቼ ተቀመጥኩ። የዓመቱ ትምህርት ተጠናቆ ትምህርት ቤት ሊዘጋ የወላጆች ቀን ማክበርና ካርድ መቀበል ብቻ ቀረን። ከፊላየ ጋር 2 ወር ሳንተያይ ልንቆይ ነው። በጣም ጨነቀኝ። ምኑን ከምን እንደማደርገው ግራ ገባኝ። ፊላየም ሰሞኑ ፊቷ ደስተኛ አይደለም። ሰኔ 30 1986 ዓመተ ምህረት የወላጆች ቀን እየተከበረ የዓመቱ የትምህርት ውጤት ካርድ ሲሰጥ እንደሌላው ጊዜ ደረጃ ይዤ ባለመሸለሜ አባቴ በጣም እንዳዘነብኝ ፊቱ ላይ ያስታውቃል። ለምን ከደረጃ በታች ሆንክ ብሎ ቢጠይቀኝም ምንም አሳማኝ መልስ የለኝም። ምክንያቱም ዓመቱን ሙሉ ክፍል ውስጥ እየተቀመጥን ምን ነበር ስታዳመጥ የነበረው ይለኛል። የአባቴ ሥራ መመሪያ ሁሉ ጊዜ ያለህበት ብቻ ሁን የሚል ነው። ያለህበትን ብቻ ሁን ማለት ትምህርት ላይ ስትሆን ስለ ትምህርት ብቻ አስብ፣ እርሻ ላይ ስትሆን ስለ እርሻ ብቻ አስብ፣ ከዚያ ውጪ አካል አንድ ቦታ ልብ ሌላ ቦታ ተከፋፍሎ ውጤታማ ሥራ አይሰራም፣ ሁለቱም አንድ ቦታ መሆን አለባቸው ብሎ ያምናል። የእንግሊዘኛ መምህራችን እንዲህ አይነት ባህሪ ሲያይብን ማይንድ ኢዝ አብሰንት ቦዲ ኢዝ ፕሬዘንት የሚለንን አባባል አባቴ ሳይማር እንዴት ቀድሞ ሊያውቃት እንደቻለ ሁሉ ጊዜ ይገርመኛል። አባቴ መደበኛ ትምህርት ባይማርም አቡጊዳን በራሱ ጥረት ተምሮ ቢያንስ ዱቤ የሸጠውን ዕቃ መዝግቦ ይይዛል። ትምህርት በጣም ከመውደዱ የተነሳ እኔ ከትምህርት ቤት እንድርቅ አይፈልግም። በዚያ ላይ ጥናት አለብኝ። የቤት ሥራ ሰራለሁ ካልኩ የፈሰሰ ውሃ እንኳን እንዳቀና አይፈልግም። በደንብ ተምሬ ከተማ ሲሄድ እንደሚያያቸው ወፋፍራም የግብርና ሰራተኞች ወይም የፍርድ ቤት ዳኞች አይነት እንደሆነለት ይመኛል። እናም ከትምህርት የተዘናግቼ ውጤቴ ዝቅ እንዲልብኝ አይፈልግም። ግን ደግሞ ያ የማይፈልገው ነገር ተከሰተ። ከደረጃ ወረድኩ። የመጀመሪያው መንፈቅ ውጤቴን በአስተማሪዎቹም በምኑም አመካኝቼ ሳወናብደው ሆዱ ያወቀ ዝም አለኝ። በርግጥ ያለበትን ብቻ ሁን 2 ግራ ላይ ተብሎ 2 ዛፍ ላይ ወጣ ባለኝ መሰረት ያለሁበትን ብቻ ሆኛለሁ። እኔ ያለሁት ከፊላየ ጋር ነው። እንዴት ብዬ
ትምህርት በሚሉት ሌላ ዛፍ ላይ መውጣት እችላለሁ። ከዚህ ቀደም በየዓመቱ ደረጃ እያያዝኩ የኔና የሱ ሙሉ ስም በቅደም ተከተል አግማሴ መከተሹምዬ ተብሎ መድረክ ላይ ሲጠራ አባቴ በኩራት ፊቱን የንጋት ጀንበር ያስመስል ነበር። ዛሬ ግን እንደዳመነ ውሎ እንደዳመነ ሊመለስ ነው። ማታ ቤት ቁጭ ስንል ለምን ደረጃ እንዳልያዝኩ በጥያቄ ያፋጥጠኛል። የተማራችሁትን አይደለም እንዴ የተፈተናችሁት? አዎ ነው። ፈተና ማለት አስተማሪዎቹ የነገሯችሁን መልሶ መናገር አይደለም እንዴ? ነው። ታዲያ ሲነገር አንተ የት ነበርክ? ክፍል ውስጥም አልነበርክም። ምናልባት ዛትህ ሊኖር ይችላል እያለ ያስጨንቀኛል። እኔም መልስ አይኖረኝም። ምክንያቱም ውጤት የወረደበትን ምክንያት በደረድርለትም ታዲያ ሌሎቹ ተማሪዎች እንዴት ደረጃ ሊይዙ ቻሉ? ወይስ እዚህ ምድር ላይ ከሌላኛው ሰው በተለየ ለአንተ ብቻ ታስቦ የተሰራ የህይወት መሰናክል አለ ይለኛል። እኛ ሳንወለድ የገዛትን ፊሊፕስ ሬዲዮ ማዳመጡ ብዙ ነገር እንዲያውቅ ሳያደርገው አልቀረም። አስተማሪው ነው በጥላቻ ውጤቴን ዝቅ ያደረገው ስለው እንኳን የሚሰጠኝ ምላሽ የአስተማሪውንም ጥላቻ ሰብሮ ማሸነፍ ነው የሚል ነው። አስተማሪውን በስራ ማሸነፍ፣ በጸባይ ማሸነፍ፣ በውጤት ማሸነፍ፣ ገፍተው የሚጥሏችሁ ገደሉ ጫፍ ሲያገኙአችሁ ነው። የዚህ መድኃኒቱ ገደሉ ጫፍ አለመገኘት ነው ይለኛል። የአባቴ ፊት በጣም ተረብሾና ደፍርሶ ሳየው እኔም ተረበሽኩ። ምን ዋጋ አለው? የፈሰሰው አይታፈስ። እኔን የሚያሳስበኝ ያልፈሰሰችው የፊላዬ ነገር ነው። 2 ወር ሙሉ ክረምት ላንገናኝ የምንለያይበትን የቁርጥ ቀን ላይ ስለሆንኩ የማደርገው ጨንቆኝ ከወዲያ ወዲህ እየተንቀዋለልኩ በእለቱ ፕሮግራም ላይ ምን እንደተከናወነ ምን እንደተባለ ልብ ያልኩት ነገር የለም። ፊላዬን ለብቻው አግኝቼ ለመሰናበትና ቀጣይ የምንገናኝበትን አጋጣሚ ለማውራት ባስብም በአንድ በኩል አባቴ፣ በአንድ በኩል ተማሪዎች፣ በአንድ በኩል ጋሼ ምትኩና ሌሎች መምህራን አይናቸውን እኔ ላይ ተክለው የሚከታተሉኝ እየመሰለኝ ሰጋሁ። በዚያ የተነሳ እንዴት ብዬ እንደማገኛት ግራ ገባኝ። አይኖቼን ወደሷ በወረወርኩ ቁጥር የሷም አይኖች እኔን ፍለጋ ሲንከራተቱ እንገጣጠማለን። ፕሮግራሙ ደግሞ ሊጠናቀቅ እየተገባደደ ነው። በጭንቀት ጭንቅላቴ ሊፈነዳ ሲሆን በአንዱ ተማሪ ተጠልዬ ፊላዬን በመልክት ወደ ክፍላችን አመለከትኳትና ተነስቼ መማሪያ ክፍሌ ገብቼ ተቀመጥኩ። ጠረጴዛዬ ላይ በግንባር የተደፍቼ ስተክዝ ፊላዬና አታለል በመስኮት በኩል መጥተው መስኮቱ ጋር ቆሙ። መነጋገር አቅቶን ዝም ብለን ስንተያይ በቃ 2 ወር ሙሉ አንገናኝም ማለት ነው ከማለቴ ፊላዬ ለቅሶ ፈነቀላትና ስቅስቅ ብላ ለቀሰች። እሷን ሳይ የኔም እንባ ዝርግፍ አለ። አታለል በሁኔታችን ደንግጣ ራንቺ ዝም በይ ሰው ያይሻል እያለች ይዛ ስትሄድ ፊላዬ የተጠቀለለች ወረቀት ወረወረችልኝ። አላስችለኛልና የሰጠችኝን ወረቀት በጠረጴዛው ስር ከልዬ አነበብኳት። አግማስዬ 2 ወር ሙሉ ሳንተያይ እንደምንከርም ሳስበው በጣም ከበደኝ። ማታ ተኝቼ ይህንኑ ያሰብኩ ሳለቅስ ነው ያደርኩት። ለማንኛውም ወይናምባ አክስቴ ዘንድ ከሐምሌ ግማሽ በኋላ ስለምሄድ መምጣት ከቻልክ በገበያ ቀን ቤት መጥተህ ብርዝም ቢሆን አዘህ እንድታየኝ አደራ። የአክስቴ ቤት አይን አዲስ ምግብና መጠጥ ቤት ይላል። ከገበያው በታች በኩል ወደ መነጋ በሚወስደው መንገድ ትንሽ ወረድ ስትል በግራ በኩል ታገኘዋለህ ይላል። የዚህን ያክል የምንገናኝበት ጭላንጭል መኖሩ በመጠኑም ቢሆን ደስ አለኝ። ዝግጅቱ እንዳለቀ አባቴና እንሂድ ሲለኝ ምንም ሳላንኮሻኩሽ ልቤ ወደ ኋላ እየቀረ ተከትየው ሄድኩ። ማታ ቤት ቁጭ እንዳልን ስለኔ ደረጃ መውረድና በሌሎች ተማሪዎች መበለጥ አንስቶ ለእናቴ ነገራት። እሷ ነገሩን ለማለሳለስ ስትሞክር ምን አባቶ ነው ይበለጣል? እነዚያስ በጭንቅላታቸው አይደለም እንዴ የሚሰሩት? ያንተ ጭንቅላቱ የዱቄት ማስቀመጫ ነው። እኩል ቀን እኩል ዓመት አብረህ ተምረህ እንዴት ትበለጣለህ? እነሱ ሲማሩ አንተ የማንን ጎፈሬ ታበጥር ነበር? ሰው እንዴት ያለበትን ብቻ አይሆንም እያለ ከዱላ ባልተናነሰ ተቆጣኝ። ያውም ማለፌ በጀኝ እንጂ ወድቄ ቢሆን ምን እንደሚያደርገኝ አላውቅም። መበለጤ በጣም አንገብግቦታል። ነገር ግን በእኔ ቦታ ቢሆን ኖሮ የሚያንገበግበው ለ2 ወራት ከፊላዬ መለየቱ ነበር። የሆነ ሆኖ ፊላዬ ወደ 7ኛ እኔ ወደ 8ኛ ክፍል አለፈን። ትምህርት ቤታችን ለ2 ወር ተዘጋ። ሌሎች በቲዩባችን የምናደርሳችሁ መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ ሼር እና ላይክ ማድረጋችሁን እንዳትረሱ። ሰናይ ጊዜ